አልመሰለኝና ምን አለችኝ አንቾ የኤላ የሚባለው ልጅ ነው። የኤላ ነው እሱ ነው የታየኝ። የዚህኛው አልታየኝም። አልታየሽም? እሺ አይ ያንተ ሞዴሬተሮች ናቸው ሱጥኝ ያውቃሉ። ከብቷል ያለው አንድ ነገር ልንገር፣ ሰው አያስወጣም እዚህ ቤት። በኔው ልክ ነው ማከብራቸው፣ በኔው ልክ ነው ማምናቸውና የሰጠኋቸውም ለዛ ነው። አጋጣሚ ሆኖ ወይ ጨርሷል ንግግሩን ብለው ካመኑ አሊያም ደግሞ የሆነ ነገር ከሆነ እንጂ ዝም ብለው አያስወጡም። ሐሳብን ጨርሳል ብለው አምነውናልና በዛ እንግላቴው። እሺ ወንድም አለ ኤንዌይስ ስለ ዳኒ ስለ ጓደኛ አምቦም ይሁን ኢሉባቦር ባሌም ይሁን አርሲ የትም ቦታ ላይ ቢሆን እኛ ያንን ጉዳይ አስፈጽመን እናንተ ውጪ ላይ ያለውን ነገር ጨርሱ፣ ችግር የለም። እህቶቻችንም አሉ እኔ ያሳዝኑኛል። በተለይ አረብ ሀገር ሌላም ቦታ በብዙ ነገር እየተበሉ እህቶቻችን ሲያለቅሱ ብዙ ነገር የምናየው ነገር አለና ድቄ በጣም ፐርሰናሊ ጭምር ነው ማገኝ አም ሂር አዲስ ችግር የለም ታንኪዩ ለማለት ያህል ነው። መልካም አዲስ ዓመት ታንኪዩ እናወራበታለን። በነገራችን የዳኒ አይነት ኬዞች አንድ ብቻ አይደሉም፣ ሺ ናቸው። ብዙ ጥንቃቄ ባለበት ሁኔታ ግን ውይይት ይፈልጋል። ዛሬ ጊዜው አይደለም፣ ምክንያቱም የበዓል ሙዳችን ነው። እኔ ጋቢ ለብሼ ስታዩኝ ያው እድሜ ነው። ምናልባት ከ5 ዓመት በፊት ብታዩኝ ደግሞ በጃፖኒ በብርድ ላይ ሆኜ ባንዲራ ሰቅዬ አዲስ ዓመትን ርችት ካላበራው ብዬ ተው ይበርዳል ተብዬ ሁሉ ተገላግዬ ገብቼ ለብሻለሁና ዛሬ እንደዚህ ስታዩኝ ጋቢ ለብሶ ምናምን ካላችሁ ያው እድሜ እየጨመረም ነው ሽምግልናም እየመጣ ነው ብለን እንለዋለን። ግን ከምንም በላይ ዛሬ የበዓልን ጉዳይ እናውራ እንጂ የማይቀር አንድ ሀቅ አለ። የማይቀር በጣም ዲቴል ተገብቶ መታየት ያለበት በዚህ ደረጃ እውነት የሰው ልጅ በዚህ ደረጃ በክፋትም በምንም ይሄዳል ብለን የምናወራበት መንገዶች ሁሉ ደግሞ መዘጋት የክፋት መንገዶች መዘጋት ያለባቸው ብዙ ነገሮች አሉ። ነገ ሌላ ወንድማችን ሌላ እህታችን እንዳይጎዱበት እኛ እንዳንጎዳበት የዳኒ ጉዳት ላይ የደረሰው ነገር ሌላው ጋር እንዳይሆን ማድረግ የሚቻልበት ሆኖም ከሆነ ደግሞ እንዴት ለምን ብለን እንደው የመሸመጋገል ባህሪ እንዴት አጣን? በዚህ ደረጃ ጓደኛማች ይባል እህታማች ይባል ወንድማማች በል በማንኛውም በሉት አይዞ ተው የሚል እንዴት ይጠፋል? ይሄ እኮ ያልፋል። ስርስ የሰደደ በጣም ዲፕ የገባ ክፋት በዚህ ደረጃ እንዴት ነው የምንሄደው ተባብለን የምንወቃቀስበትም በተደረገውም ነገር ደግሞ ትምህርት የምንወስድበት በዚህ ቅስፈት ሲሄዳል ብለን ደግሞ ለሌሎቹ ለምሳሌ ኤምባሲ በሉት የውጭ ጉዳይ ሚኒስትር በሉት በዴሊጌሽን ደረጃ የሚመጡትንም ጭምር የምንሞግትበት በሐቅ ደረጃም ቆመን ደግሞ ለካ ይሄም አለ የምንባባልበት ነውና ከዚህ በላይ የምናወራው ጉዳይ ይኖረናል። ዛሬ ግን ባለው ጉዳይ ላይ የበዓልን እናወራና አመት ባለው አዲስ አመት ሁሉ ፍቅር የተጀመረ ደግሞ አመቱን ሙሉ ፍቅርና ሰላም ይዞ ነው የሚመጣው። ላይቭ የገባውበት ምክንያት እፍና አድርጌ ወዳጆችን ጓደኞችን ላለመተው እንጂ እውነት ንገረኝ ካላችሁ ዛሬ ላይቭ የመግባት ሙድ አልነበረኝም። ምክንያቱም እንዲህ አይነት ወሬዎችን ላለማንሳት ግን አግቼ አልችልም። ሁሉ ሰው የገባ እኔ ደግሞ ገስት አልከለክልም፣ መርጬ ብቻ አላስገባም እንጂ ዛሬ ሙዚቃ የሚችሉ ዘፈኖችን አንዳንድ ጨዋታዎችን ፈን እያደረግን በሳቅ አዲሱን ዓመት እንድንቀበለው ነው ፈልገው። ጨለማ የሆነውን ሐሳብ ያለቀውን ነገር እግዚአብሔር ደግሞ ያምጣብን። ምንም መልካም ነገር ብትሰሩ ምንም በጎ ነገር ብትሰሩ የሚቀጥለው ዓመት የተሻለ እንጂ ያነሰ አይሆንባችሁ። አትርፋችሁ ቢሆን የሚቀጥለው ዓመት ትርፋችሁ የጨመረ፣ መጥፎ ነገር አጋጥሟችሁ ከሆነም ደግሞ ያ መጥፎ ነገር በበጎነት የሚቀየርበት በመልካም ነገር የሚሆንበትን ሆፕ አድርገን ተመኝተን በተስፋ እንምጣ ነው። አበሾች ነን። አዲሱ ዓመት አይመለከተንም። በነገራችን ላይ ባጀት የሚመደበው የስራ ዕድል የሚገኘው ብዙ መልካም ነው። በይበልጥ ውጭ ሀገር የምንኖር ያው እዚሁ እንደ ቤተሰብም ያለን ብዙ ነገር የምናገኘው በፈረንጆቹ አዲስ ዓመት ነው። አይደለም እኛ እዛ የምንኖር አይደለም ኢትዮጵያ እንደ ሀገር
እንደ ሀገር የራሷን ባጀት ሴፕቴምበር ላይ ታርግ እንጂ ዓለም አቀፍ ከሆኑ ለጋሾች ዓለም አቀፍ ከሆኑ ፕሮጀክት ካላቸው ፕላን ካላቸው ቅር ካላቸው አገራት የምታገኛቸው ማናቸውም የጥቅማ ጥቅም ሆን የተለያዩ ፕሮጀክቶችም ይሁን ባጀቶች የምታገኘው ከጃንዋሪ ጀምሮ ነው። ማለትም የሚሰጠው እንደ ሀገር እንኳን ይሄ ታጠፈ፣ ይሄ ተቀነሰ፣ ይሄ ተሻረ፣ ይሄ ቆመ የሚባል ነገር ባይኖርብን የሚጨምርልን በደንብ በረከት ሆኖ የሚመጣልን እንዲያደርግልን ነውና የፈረንጆቹ አዲስ ዓመት ሲባል ለነጮቹ ብቻ የተውናቸው እንዳልሆኑ የኛም እንደሆነ እንድናምን ነው። እንዳበሻም አው የራሳችን ካላንደር ቢኖርንም በሲስተም ግን በስራ እድል በሉት በብዙ ነገር በሉት እንደ አዲስ እዚህ ሀገር ላይ በተለያዩ ኤንጂኦዎች ላይ የሚሰሩ መስሪያ ቤቶች ላይ ያሉትም የሚያገኙት ያንን ነውና የፍቅር ያድርግልን፣ የሰላም ያድርግልን፣ ክፉም ማንሰማበት፣ ወንድም በወንድሙ ላይ የማይነሳበት፣ ረሃብ ሆይ ቸገረውና ወንድሜን ያለውልህ ብሎ የሚደጋገፍበት ዘመን ያድርግልን። እሱን እየተመኘን እንቀበለው። ከምሬ ነው የምነግራችሁ። ለሁሉም ለመወቃቀሱም ለመነጋገሩም ለሁሉም እንደርስበታለን። ለሁሉም ጊዜ አለን። ገና ከዚህ በኋላ እኮ 364 ቀን ይቀረናል ብለን አንዷን ቀን ብቻ ለበጎ ብንጠቀምባት ይሻላልና ይሄንን ነው የምለው። መግባት የሚፈልጉ ሰዎች ስላሉ የተናገራችሁትን ሐሳባችሁን የሰጣችሁትን እታች እያቆየው ለሚናገሩት እድል እሰጣለሁ። ኢትዮጵያ ሰላም ብያለሁ። ፍቅር ማውራት እችላለሁ? አዎ። እሺ፣ እግዚአብሔር ያክብርልኝ። መጀመሪያ በእውነት ይሄን ላደረገ አምላኬን ነው የማመሰግነው። ምክንያቱም ብዙ ውጥንቅጥ በበዛበት ዓለም ደጉ ርቆ ክፋቱ በነገሰበት ዓለም አንዳንድ ጊዜ መልካም ሰው ማግኘቱ ጥሩ ነውና ብዙም ሰው ሲያመሰግን እኔ አልወድም። ምክንያቱም አንዳንድ ምስጋና ራሱ ወደ ኃጢአት ይሄዳል ብዬ እንትን እላለሁና የምትሰራው ነገር ስፔሻሊ በዳኒ የሚባለው ጉዳይ ላይ ከመጀመሪያው እስከ መጨረሻው ተከታትየዋለሁ። እግዚአብሔር ይጨመርበት። ክፉ እንኳን ቢሆን ልጆ የቱንም ያህል ክፉ ቢሆን እንደዚህ ስር የሰደደ በነገራችን ላይ ኢትዮጵያ ውስጥ እኮ እንደዚህ የከፋ ክፋት የለም። ውጭ ሀገር የምንኖረው ላይ ነው ያለው ክፋት። እኔ ምን እንደሆነ አላውቅም። ሲስተሙ ቀላልፎ ጥሎናል፣ ልንወድቅ ነው። ገና ከጉድጓድ አልወጣንም። ላይፉ እያንገላታን ህይወታችን ገና ከፍ አላለም። ምን አላለም ግን ኃጢአቱ ክፋቱ አውቀናል የምንለው ነው እያጠፋን ያለው ነውና በእውነት የምታደርገው ነገር ማምላክን ሳላመሰግን አልወድም። ከዛ በተረፈ አንድ ማለት የምፈልገው ምንድነው በተለይ በስብዕና ጉዳይ በጣም ሊሰራበት የሚገባ ነገር ነው። ይሄ ፕላትፎርም ስፔሻሊ ቴክኖሎጂው ሌላው ዓለም ላይ አልቆ በቃ እጭ እያሉት ባሉበት ሰዓት እኛ ጋር ገና እያደገ ይመስለኛል። ለዚህ ነው አልተዋወቅንም፣ አልተግባባንም ከዚህ ፕላትፎርም ጋር። ሁሉም ኃጢአቱን ነው እያነገሰ የመጣው። ሰይጣን እንኳን ና ብለው እሱ የት ናችሁ ያላችሁት እያለ በሚፈልግበት ዘመን በመጨረሻው ሰዓት አሁን እኛ እየተጠቀምንበት ያለው ሂደት የከፋ ነገር ነውና ብዙ ቲክቶክ ላይ ከማያው ነገሮች ያንተ በጣም እከታተላለሁ አያለው። በጣም ለውጥና አገሬን የምወድልሽ ነኝ እና መልካም ሰዎችን እከተላለሁ፣ ሰማለሁ፣ ያለው ደግፋለሁ። አንዳንዴ ጨቃጨቃለሁ በቴክስት በቃ ክፉ ከሚያወሩት ጋር አላስተ ስለሚለኝ ነው። ምንም ማድረግ አልችልም። ምክንያቱም አንድ ቀን ነው ሁላችንም ልብ ይሰጠናል። እኔም ንጹህ አይደለም፣ ማንም ፍጹም የለም ከእግዚአብሔር ውጪ። ግን እንጠቀምበት እባካችሁ። ያለችን ጊዜ አጭር ናት። ሁሉም ሰው ትንሽ ትልቅ አዋቂ ህፃኑ አይደለም፣ ፖለቲከኛው ምን አይደለም። በቃ ያለችን ጊዜ አጭር ናት። እንደምትመለከቱት ነው የቱን ያህል የሚያስደስት ህይወት ላይ ያለውና በእውነት ሳላመሰግን አላልፍም። እግዚአብሔር ካንተ ጋር ይሁን። ሁላችንም እግዚአብሔር እንዳንቻልነው መጠን እና በጣም ላመሰግን ስለፈለኩ ነው በግል ጠንቅቄ ልግባ ያልኩት። ቴንኪው። እግዚአብሔር ያክብርልኝ። እግዚአብሔር ያክብር። መልካም አንደበት ያው ሰውን ያበረታል። እርግጠኛ ሁሌ የምንለው አንድ ነገር አለ። አንድ ሺህ መልካም ተጽፎ አንድ ክፉ ቃል ትስበናለች። የሰው ልጅ አይደለም ለምን ሁሌ ፐርፌክት መሆን ስለምንፈልግ ሁሉም ሰው በአንድ አይን እንዲያይን ስለምንፈልግ ይመስለኛል። በቅርብ ቀን ለአንድ ወዳጄ ድንገት በሌላ ጉዳይ የራሱ ጉዳይ ላይ አንስተን አወራንና አንድ ሀሳብ ጭንቅላቴ ላይ ሁሉ የሚመላለስ ነውና ነገርኩት። ፍቄችን ሀሳብ በኮቴሽን ያዛትና እንደው ብትጽፋትና ብታወጣት አለኝ።
አይ ግድ የለም አንተም ከቻልክ አውጣት ለሌላው መናገር አይቀርም አልኩት። ምክንያቱም በዚህ ምድር ላይ አይደለም የሰው ልጅ እንግዲህ ክርስቶስ ስጋ ለብሶ ስለመጣ ነው። ወቃሽም ከሳሽም ኖሮት ነው እንግዲህ እስከ ስቅላት የደረሰው። ወቃሽም ከሳሽም ነበረው። አይናቸውን ያዳናቸው የፈወሳቸው እነዛ እንግዲህ በክርስቶስ ልክ ማንም እንደሌለ እኔ አንድ ክርስቲያን አማኝ ነኝ። ሌላው ላይ ስማማ ቢችል እንኳን እኔ ግን እንደ ክርስቲያን በዙሪያ ካሉት ጋር ተስማምቼ የምስለው ነው። አንደኛው ነው። ሁለት ደግሞ ፈጣሪ ብለን ጀነራል በሆነ በሁሉም እምነት ላይ ያለ ብንመለከት ዓለምን በሙሉ ተቆጣጥሮ በአንድ እጁ ይዞ ያለ ብለን ሁላችን እንደምንለው ለክፉ መንፈስ እንኳን ለሰይጣን እድል ተሰጥቶ የሰው ልጅ ክፋትን ሲሰራ በአይናችን እናያለን። በማን መንገድ ነው ተብሎ ሲባል ሰው መልካም ነው በጎ ነው ሁሉ ነገሩ፣ ግን ሰይጣን አስቶት በሰይጣን መንገድ ሄዶ ነው የሚባለውና ስለዚህ ክፍተት አለ ማለት ነው። ያ ሰይጣን የሚሄድበት መንገድ ወይ የሚያርፍበት፣ ምክንያቱም በፍጹም ከፈጣሪ ጋር የማይገናኝ ነውና ሁሉም በዓለም ላይ መቆጣጠር የሚቻልበት ዘመንም አይደለም። በዚህ በቲክቶክ ዘመን ከአ ብላችሁ ስትጠሩ ከዛ ለን ለመቀጠል ወይም ደግሞ ሐመራዋን ለማለት የሚፈጥን ትውልድ ባለበት ጊዜ አይደለምና እንዳልከው ነው። እኔ ምስጋና ሲበዛ ወዳጆቼ ያውቃሉና ዛሬ ምስጋና በዝቷል ሳይከፋን እንውጣ አላቸዋለሁ። ምክንያቱም ሰይጣን አርፎ አይቀመጥም። ምነው እዚህ ቤት መመሰጋገን አበዙ አሃ ይላል። ስለዚህ በምን ልበጥበጣቸው ይልና መልካም አስመስሎ ቃላቶችን ሁኔታዎችን ይዞ ይመጣልና ስለዛም ብዙ ጊዜ አልወደውም። እንደ ሰው ጠልቼው አይደለም። ሰው ሲያመሰግን ማንም ሰው አይጠላም። በጎ እየሰራ ነው መባል አንዱ ኤቪደንስ ወይም ደግሞ መረጃ ከሌላ ወገን ስትሰሙት ነው። ምክንያቱም ብዙዎች መልካም እየሰሩ እየመሰላቸው ነጋሪ አጥተው ነው መጥፎ ነገር ላይ የሚወድቁትና እንዲህ አይነት አጋጣሚዎችን ለበጎ መጠቀም ጥሩ ነው። እግዚአብሔር ያክብርልኝ። ያው ለአዲሱ ዓመት ለነፈረንጆቹ አዲስ ዓመት እንኳን በሰላም አደረሰን። ለአዲሱ ዓመት እንግዲህ ባጀት ከፍ ይላል፣ ደሞዝ ጭማሪ አለ ምናምንና እሱን አስበን እስካት ተመላሽ አለ፣ ገቢዎች ከፍ ይላሉ፣ የታክስ ሪተርን አለ። አንዳንድ ወዳጆቻችን ንግዳቸውን በአግባቡ ኦዲት ያላስደረጉ ዕዳ መጥቶባቸው ደግሞ አብረን ሀዘን የምንቀመጥበት ሊሆን ይችላል። ስለዚህ እግዚአብሔር ከሀዘን ይጠብቀን። በአግባቡ እስካታችሁን ታክሳችሁን ከፍላችሁ ትርፋችሁን ደግሞ ለበጎ ነገር ሀገራችሁ ላይ አውሉ እንላለንና ይሄ ሁሉ ሰው ያለ ማስታወቂያ ሳልናገር ማለፍ ስለማልፈልግ የፊታችንን የገናን በዓል ለማክበር ፕሮግራም ይዘናል። አንደኛው በአቅመ ደካማ ሁሌ በምናከብርበት የገናን በዓል በሬና በጋርደን እናከብራለንና ሙስሊሞች አሉ 32 ለነሱ በግ እናርዳለን። እንዲሁም ደግሞ ላሉ ለክርስቲያኖች ከ215 በላይ 20 በላይ ለሚሆኑ ልዩ ድጋፎች የምናደርገው የምሳ ፕሮግራም አለንና እሱ ላይ በአቅማችሁ ተሳተፉ። እስካሁን የተሳተፉ ሰዎች አሉ። አንደኛው ነው። ሁለተኛው ደግሞ ቤት ለቤት እንሄዳለን። ቤት ለቤት የምንሄድላቸው አቅመ ደካሞች ናቸው። የምንሄደው የበዓል ስጦታ ሲባል ዶሮ፣ እንቁላል፣ ቂቤ ምናምን አይደለም። መሰረታዊ የሆኑ ችግሮች ናቸው። በ3 ወርም በ4 ወርም እንሄዳለን። ከቻልን በ2 ወርም ሲኖረን አቅም የምንጎበኛቸው አሉ። 20 ኪሎም 30 ኪሎ ጤፍ፣ በርበሬ እንደዚሁ ጨው ሳይቀር ሁሉ ገዝተን ነውና የምንሄደው። ይህንን አብራችሁን መሳተፍ የምትፈልጉ ተሳተፉ። አንድ ሁለት ከኛ ጋር እንኳን ባትችሉ እችን ሐሳባችንን ውሰዱት። ክፉን አትውሰዱት። እችን ለነፍሳችሁም ለስጋችሁም ትጠቅማችኋለች። ለህሊናችሁ እንኳን እችን አደረኩኝ የምትሉበት ፕሮግራም ነውና የሚኖራችሁ። እኔ እዚህ መጥቼ ሄጃለሁ 2-3 ቦታ። አንድ ቦታ የሄድኩበት በቅርብ ጊዜ ለአዲስ ዓመት አጋጣሚ ሆኖ እናትየው አርፈዋል። በወቅቱ ግን የሄድንበት ሁኔታ በጣም ከምር በልቤ ደስ የሚለው ኤሌክትሪክ ምጣድ ገዝተን ታች ሮቦት እየማለች ጤፍ ተፈጭቶ 100 ኪሎ ይዘን ሄደን ጎብኝተን ልጅቷ ቤተሰባችን ሆናለች እና በአሁንም አናልፋትም። ሌሎችም እንደዚህ አቅመ ደካማ የሆኑ አልጋ ላይ ተኝተው ያሉ አሉና እነሱ ጋር እንሄዳለን። ለሱ የምትችሉትን አድርጉልን፣ ያቅማችሁን አግዙን፣ በጋራ እንሆን እያለን በዳኒ ጉዳይ ላይ እግዚአብሔር ይመስገን በጣም ብዙ ቀና ልብ ያላቸው ከምሬ ነው የምነግራችሁ። ሶሻል ሚዲያ ላይ ካለው
ሂደት በላይ በስልክ እየደወሉ በአካል እያገኙ በርታ የሚሉት ሰዎች አሉ። ዛሬ የህግ ባለሙያ አግኝቷል፣ ጠበቃ አግኝቷል። ጠበቃው ጋር ከ4 እስከ 5 ሰዓት የሚሆን ጊዜ ወስዶ ቁጭ ብሎ ስለ ጉዳዩ በትንተን አድርጎ አውርቷል። እንግዲህ ቀጣይ ያለው እግዚአብሔር ጋር ጸልዩለት፣ መልካሙ ይምጣለት። ብዙ ኮምፕሊኬትድ የሆኑ ኬዝ ከሚባሉት ውስጥ አንዱ ነው የዳኒ ጉዳይ። ስለዚህ ይሄኛው በስነ ስርዓቱ ተዘጋጅቶ ያለው ነገር ተስተካክሎ ቀጣይ በሆኑ ነገሮች ላይ ፕላን አድርገን ፕሮግራም አድርገን እንመጣለን። ይሄኛው እንደ ቀላል አትመልከቱት። አንድ ሰው ሁሉ ነገር ጨለማ በሆነበት ጊዜ የሚሆን ነው። ጠበቃ አገኘ ማለት ቀልድ እንዳይመስላችሁ። በብዙ መንገድ እገዛ ያገኛል። ቅድሚያ የሚሰጠውን ቅድሚያ ይሰጣል። ከዛ ቀጣይ ባሉ ነገሮች ይሄዳል። ቅድሚያ በማንነቱ ላይ በራሱ ጉዳይ ላይ ያለውን ነገር ከጠበቃው ጋር ሆኖ ማስተካከል በሚገባቸው ቢሮዎች ያስተካክላል። እግዚአብሔር ደግሞ ለሱ መንገድ ከፍቶለታል። ደግሞም አንደርስታንድ ያለው በጣም ቅን የሆነ ልጅ ነው ያገኘው። ሰውየው እውቀትም በበቂ ሁኔታ ያለው በህግ አግባብ ማለት ነው። ስለ ስደት ላያውቅ ይችላል። በብዙ መንገድ እሱን እያስረዳ ነው። ከዛ ውጭ ግን ያለውን የህግ ሂደቶችን በጣም በቅንነት ብዙ ቦታዎች ላይ የሰራ በአቃቢ ህግ ደረጃ የሰራ ነውና ጠበቃ ያገኘው የነፃ ጠበቃ ነው ለጊዜው ያገኘው። እሱን ያደርጋል። ከዛ በኋላ በሂደት ያስተካክላል። ከእናንተ የሚጠበቀው አንድና አንድ በጸሎት ማሰብ፣ ነገሩን ማርገብ። አብሶ ሶሻል ሚዲያ ጩኸት ላይ የምታውቁት እንኳን ጉዳዮች ቢኖሩ እስኪ እንረጋጋ፣ እስኪ ቀስ ብለን እናውራ። ይሄ ነገር በዚህ መንገድ ብናየው፣ በዚህ ሁኔታ በጣም ብዙ የእውነቴን ነው የምነግራችሁ፣ በጣም ብዙ ክፍተቶች አሉ። እኔ ለእኔ ራሱ ከቀን ወደ ቀን የሆኑ ነገር ግልጥ እያሉላችሁ ስታዩ እንዴት ይሄ ሊሆን ይችላል የምትሉበት፣ እንዴት ይሄ ሆነ፣ ይሄ የሆነው በዚህ ነው ወይ ለዚህ ነው ወይ እያላችሁ አንዴ ያመናችሁትን ቀጥላችሁ የምትክዱበት፣ ቀጥሎ ያለውን ደግሞ እንዲህ እኮ የሆነበት ምክንያት ይሄ ነው የምትሉበት ኮምፕሊኬትድ ከሚባሉ ሁኔታዎች አንዱ ነው። ነገር ግን ሁሉንም የሚፈታው ደግሞ እግዚአብሔር ነው። ሁለት ደግሞ የእናንተም ጸሎት ነውና በዚህ ልጅ ጉዳይ ላይ ነገሮች ተስተካክለውለት መልካም ነገር ሁሉ ሆኖለት ነገ ቀጣይ ህይወቱ ላይ ከልጆቹ ጋር ከቤተሰቦቹ ጋር የግድ ኖርዌይ ብቻ ላይሆን ይችላል፣ አገሩም ላይ ሆኖ ቢሆን ጤናው ተጠብቆ አይምሮ ሰላም ሆኖ ለረፍት ልጆቹ መተው ሊያዩት ይችላሉ። ነገ ከነገ ወዲያ ልጆቹ ምርቃት ኖርዌይ ደርሶ የሚመጣ ሰርቶ የሚበላ ልጅ ነው። ሁሉ ነገር ከተስተካከለለት ሀገሩ ላይ ሰርቶ የማይበላበት እዛም ቢሆን ደግሞ በአግባቡ በለፋበት በደከመበት እስካቱ አለ፣ የጡረታ መብቱ አለ፣ ብዙ ነገሮች አሉት። እነዛን የሚያስተካክልበት ሂደት ነው ያለው። በቃ እነዛን ነገሮች ማስተካከል እስከሚቻልበት ጊዜ ይጓዛል። ስለዚህ አዳዲስ ነገር በአንድ ቀን ውስጥ ልታገኙ አትችሉም። ሁለት ነገር ዛሬ የሆነ ቦታ የሆነ ነገር ሊወራ ይችላል። እናንተ ግን በማንኛውም መንገድ አይምሯችሁን ቅን ካደረጋችሁ የተፈጠረው ተፈጥሯል። ማንኛውም አዲስ ነገር ቢመጣ ነገር ከነገ ወዲያ በዚህ ምድር ላይ ምንም አዲስ ነገር የለም። ሁሉም የነበረ የሆነ ነው። ስለዚህ ይሄንን በተረጋጋ መንገድ አስባችሁ አድርጉት ነው የምለው። የበዓሉ ላይ ግን እስኪ እናተኩርና የእውነቴን ነው የምነግራችሁ፣ ቀድመን ነበር የምንጨርሰው። በመሀል የዳኒ ጉዳይ ከዳኒ በፊት የቤተክርስቲያን ጉዳይ ነበረብን። ከዛም እንደዚሁ ደግሞ ሌላም ተጨማሪ ነገሮች እየመጡብን ነውና አሁንም ቢሆን ፕሊዝ 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 በምትችሉት ሁሉ ያቅማችሁን አድርጉልን ነው የምንለው። ብዙ ሰዎች እዚህ ጋር ቁጭ ብላችሁ ክፉን ነገር የምትጠብቁ ካላችሁ ይቅርታ አድርጉልን። ለመክሰስም ለመውቀስም ለመማስገንም ለመመረቅም የሰው ልጅ ቅድሚያ መቆም አለበት። ቅድሚያ መቆም አለበት። እስከ መቃብር ድረስ ብላችሁ የምታስቡት የመጣል መንፈስ ከሆነ ይውጣ። ከምሬ ነው። ቁሙና አስቡ። ቤታችሁ ቁጭ በሉና ለምንድን ነው ይህንን የማስበው በሉ። ነገ ጠዋት በእናንተ ህይወት ላይ የዚህ አይነት ዕጣ ፈንታ ቢመጣባችሁ ምን ልትሆኑ እንደምትችሉ ጠይቁት። በምንም መንገድ ቢሆን እግዚአብሔር ከክፉ ነገር ይጠብቃችሁ፣ ከምንም ነገር። በመውደቅ ውስጥ ግን ደስታ የለም፣ የአሸናፊነት መንፈስም የለም። ሰውየው ወደቀ ማለት እናንተ ከፍ አላችሁ ማለት አይደለም። ያቺ ልጅ ማሁን ህይወት ውስጥ ገባች ማለት የእናንተ ሳቲስፋክሽን የእናንተ ደስታ አይደለም። ስትጸልዩም ስትለምኑም ስለ ራሳችሁ፣ ስለ መልካም ነገራችሁ፣ ስለ በጎ ነገራችሁ አድርጉት። ብዙ ነገር ማሰብ ይቻላል። ብዙ ነገር ነው የሚመጣው። ምን ላድርገው? ይሰቀል፣ ይሄ ልጅ ይሙት፣ ፈራጅ ሆናችኋል።
አያችሁ፣ ያንን ነው የምጠይቃቸው። የህግ አግባብ ግን ሄዶ ቆሞ ራሱን ችሎ ባለበት ጊዜ ምናልባት ተበድለናል የምትሉ ሰዎች፣ ከኖሬ ወጣብን የምትሉ ሰዎች ካላችሁ ተስተካክሎለት ከመጣ እኮ በደላችሁን ማስረጃ ይዛችሁ ከቀረባችሁ በህግ አግባብ እኮ መጠየቅ ትችላላችሁ። አያችሁ፣ ከመጣ ነው ያንን የምታደርጉት። ዛሬ ኢትዮጵያ ውስጥ አለ ማስረጃና መረጃ ካለ ማንም ሰው መምጣት ይችላል። ያንን ነው የምላችሁ። ዝም ብሎ በአየር ላይ ግን ለሚደረጉ ነገሮች ይቅርታ አድርጉልኝ። ይሄ አይን ያወጣ ጥላቻ ነው። ጥላቻ ደግሞ በምንም መንገድ ፍትህ አግኝቶ አያውቅም፣ መፍትሄም አግኝቶ አያውቅም። አየህ፣ ስለዚህ አዲስ ዓመትን እናውራ፣ ስለ አዲስ ዓመት ስጦታችንን እናድርግ፣ መልካሙን ነገር እንመኝ። ምንም አይነት ዳኒ ለሚያጋጥመው ማናቸውም ነገር የራሱ ነው፣ ሂደቱ ነው። እኛ ግን እንደ ሰው ማንንም ሰው ነው ወድቆ ማየት የሌለብን። ስለዚህ አዲስ ዓመትን እናስብ። አሁን የቀረውን 12 ደቂቃ ነው። ርችት ይለኮስልናል። እዚህ ሆኜ ከበራልን ደስ ይለናል። ካልበራ ግን ከያላችሁበት ሀገር ታሳዩናላችሁ። ሁሌ በየዓመቱ እሱን ነበር የምናደርገው። እንግዲህ በሬ ላይ ስለነበር የኔ ደግሞ የሚበራው በአሁኑም ግድ የለም እዛ ያላችሁ ስላላችሁ። ኦኬ ላውራ እንዴ? እሺ በረከትዬ እንዴት ነሽ? እግዚአብሔር ይመስገን። ሰላም አመሻችሁ። እንዴት አመሸሽ? አላህ ኦኬ። በመጀመሪያ ስላወቅኩ ስላገኘው በጣም ደስ ብሎኛል። አንተ የተመረጥክ የተባረክ ሰው ነህ። መመረጥ ይጠይቃል። ይሄን ስራ ለመስራት መባረክ በእግዚአብሔር መመረጥ ይፈልጋል እና ተመርጠሃል። አንተ ደስ ሊልህ ይገባል። ማንም ምንም ቢል ካልታደሉት ካልተመረጡ ምንም ሊያደርጉ አይችሉም። አንተ ጋር ፕሮግራም ተካፍዬ ነበር። ያየሁት የታዘብኩት ነገር አለ። በሶሻል ሚዲያ ከማቅህ በላይ በአካል ሳገኝ ምን ያህል ውስጤ አንጀቴን እንትን እንዳልከው ልጆች ልዩ ፍላጎት ያላቸው ልጆች ነበሩ። እዛ ታሪኩ ባባ አዳራሽ ያገኘናቸውና ፍቄ መጥቷል ተብለው አልነበሩም። ስንገባ አጋጣሚ መምጣት የተነግሯቸው እንዴት ተሯሩጠው ላበላው ነው እንደመጡ ታስታውሳለህ አይደል? እንግዲህ እኚህ ልጆች እንደኛ ማሰብ የሚችሉ አይደሉም። ብዙ ችግር ያለባቸው ልጆች በዚህ ልክ ውስጣቸው ገብተ ተሯሩጠው መተው ያን ፍቅር ሲያሳዩ እኔ አለቅስ ነበር። ያው ብዙ ዞር እያልኩኝ ስስ ነኝ፣ እንዲህ አይነት ነገሮችን አይቼ ማለት ስለማልችል አለቅስ ነበርና ሳትጸየፋቸው ታጠቡ አልታጠቡ ሳትል ሲያጎርሱ ሲያቅፉ በፍቅር ነበር የምታስተናግዳቸው። እና ምን ይሉ ነበር የዛን ቀን? ፍቄ ለገና ምንድን ነው የምታመጣልን ይሉ ነበር። እና በሬ ፍቄ ለገና በሬ አለ። የዚህን ያህል ነው በአንተ እምነት ያላቸው። የትም አይደለም የምትወስደው። ውረዱ። መልካም ነገርን ለመስራት መጀመሪያ ወርዶ ማየት ጥሩ ነው። ምን አይነት ሰዎች አሉ? ካላየን አናምንም፣ ውስጣችን አይሰበርም፣ ለእርዳታ ማንነሳሳው። ስንት አይነት እናቶች፣ ስንት የተራበ ሰው እንዳለ ፍቄ ወርዶ ስላየ ነው። እና ተባርከሃል፣ እግዚአብሔር መርጦሃል። እኔ ምን ማለት እንዳለብኝ ማንም ምንም ግን ሴጣን ነው፣ የሴጣን መንፈስ፣ የሴጣን ወሬ ነውና ለማንም ጆሮ አትስጥ። በሬ ብለው ላስጨነቁ እኔ በአቅሜ 5,000 ብር አስገባለሁ። በረከት እግዚአብሔር ይባርክሽ። ምንም ቃላት የለኝም። ተባረኪ። በነገራችን ላይ በረከትን እንደው ሌላ ሰው በእጥፍ በአንቺ ስም በእጥፍ ከሰጠኝ ያንቺን እሰርዛለሁ። የምሰርዘው በሌላ ምክንያት አይደለም። ቴንኪው ግሎባልዬ፣ ቴንኪው ቅድስትዬ። በረከትዬ ብዙ የራሷ የሆኑ ጠንካራ ጎን ያሏት በዚህ ምድር ላይ ምሳሌ የምትሆን ከዚህ በፊት እኔም ለመጀመሪያ ጊዜ ሳገኛት በዚህ መንገድ አላየኋትም ነበርና በኋላ ግን ብዙ አውርተናል። አሁን እዚህ ጋር ብዙ ምለው የሌለኝ አንድ ቀን በሰፊው አውርቻት ግን ቤታችን እንግዳ ማረጋት ከዚህ በፊት
በተለያዩ ሚዲያዎች ላይ እንግዳ የነበረች ጠንካራ እህታችን ነች። ማልጽፈው ለምንድን ነው የእሷን እኔ ይሸፍናለሁ ብለው በእጥፍ 10 ሺህ አድርገው የሚመጡ ወዳጆች እንዳሉኝ ስለማቅ አይነው ስላየሽ እዛ ቦታ ላይ ስለቆምሽ ነው። ግን እስኪ ሌሎቹን ላዳምጣቸው። ልጠብቅሽ በረከትዬ፣ ግን እንዳትቀየሚ ከንትን አይደለም ያንቺን አሳንሼ ከማየት ወይ ምናምን አይደለም። ሌሎች እስኪ ማድረግ የሚችሉ ሰዎች ስላሉ ለዛ ነው። እኔ ሱፐር ፋስት ልናገርና ለሌሎች ሰዎች ቦታ ልልቀቅ። አይ ሰዎች ብቻ ያስክ መስሎኝ እንዳልበጠብጥህ ብዬ ነው አባቴ። ለሃይሚ እኔ 10 ሺህ ብር ሰጣታለሁ። አመሰግናለሁ። እግዚአብሔር ይባርክሽ። እንግዲህ ያው ጤፉን አስፈጭተን ይዘን እንሄዳለን ወይስ ምንድነው ነው? በካሽ እንስጣት እዚህ ላይ ለምን በስሟ ስለለየሽልኝ። አዎ የእሷ ነገር በጣም ውስጤ ላይ ስለከበደ ለእሷ ቢሆንልኝ ደስ ይለኛል። አንተ እንደፈለግከው አድርገህ ትሰጣታለህ። እሱ ሮቦትዬ ተባረኪልኝ፣ እግዚአብሔር ይባርክሽ። እሺ ሱፐር የፈጠነ ማለት ይሄ ነው። በቃ ተናገረች፣ ረደች። ቴንኪዩ ሮቦትዬ። ሃይሚ ማለት ባለፈው ምናልባት አንድ ቪዲዮ አለኝ። አዎ 10 ሺህ የኢትዮጵያ ብር ነው። ዝም ብዬ አይዞ አትደንግጥ። 10 ሺህ ዶላርን ደግሞ የሚሰጡ ወዳጆች አሉ እና ምክንያቱም አጋጣሚ ሆኖ ቀድመን ስላልጀመር ነው እንጂ በሰፊው ብዙ ነገር አድርገን እናውቃለን። ከ400 ታማሚዎችን ወደ 500 አስታማሚ ዶክተሮችን ጭምር በጳውሎስ ሆስፒታል ላይ በአዲስ ዓመት የዛሬ 3 ዓመት ነው አብልተናልና ለዛ ነው 10 ሺህ ብር ያለችው፣ ግን የኢትዮጵያ ብር ነው። እሺ ኮኪ ሰላም ብያለሁ። ኮኪ ወይ ፍቄ ሰላም ነው። እንግዲህ ሴት ነኝ ግን የወንድ ድምፅ እንዳይመስል ስለያዘኝ ነው ትንሽ። ፍቄ በመጀመሪያ ያው ስላወኩ ደስ ብሎኛል። እንኳን አወኩ ነው የምልህ። እኔ አሜሪካን ነው የምኖረው፣ ቨርጂኒያ ስቴት። የምረዳው ነገር ካለ በውስጥ እንትን ቴክስት ታደርግልኛለህ፣ አካውንት ምናምን ፎሎ ባክ መልስልኝና በውስጥ እናወራለን። ቴንኪው ተባረኪልኝ ኮኪዬ። ዜልም አለን ይቻላል። የቲቲዬን ፎሎ አድርጊያትና ወረሽ አለሽ አይደለ? ሌላ ሰው እሺ። የት ቨርጂኒያ ነች? ቨርጂኒያ አሪንግተን አካባቢ አለች። እሺ ዜልም ማድረግ ትቻለሽ። ተባረኪ፣ እግዚአብሔር ይባርክሽ። እኔ ቲቲዬ ግን አንድ መልእክት አለኝ። ትሰሚኛለሽ ቲቲዬ? የዛሬ ዓመት እኮ ያመለጠን በሬ አለ። እሱ በሬ የተያዘም እስከ ዛሬ ሊያርስ ገጠር ገባ እኮ ሰማሁ። የትኛው ነበር በእናትህ እንዴ? ረሳሽው? እኔ ስሜንም ረስቻለሁ። እባክህ እንኳን በሬ የዛሬ ዓመት በምርቃት ምክንያት ያመለጠን አንድ በሬ የለም ለሚቀጥለው ተብለን ይኖር ይሆን? ተይዞ ይሆን? እኔ እንጃ። እስቲ ያላቅም አይረሳም። ሳስብከኝ አይ ወቄ አይረሳም በይልኝ። ግሎባል እንዴት ነሽ? ግሎባል ቢቲ አለሁልህ። ፍቄ እንዴት ነህ? እንዴት ቅድም እኮ እየሰማሁህ ነው። አሁን ነው እንዴ የሚከበረው ኒው ይር? እንዴ ሳይገባ ነው እንዴ የምታከብሩት? እንዴት ነው? ምን አሁን የቀረን 3 ደቂቃ ነው።
3 እኮ ደቂቃ ስትል ሰምቼ እኮ ነው። መጋረጃ እንደኛ በእኛ ሰዓት ነው የምናከብረው። ኖርዌጂያን ኦር ኢትዮጵያን ምንድን በየትኛው ነው እያከበርከን? በኢትዮጵያ 00 ሲሆን ልክ 00 ሲሆን ሚድናይት ይሆናል በኢትዮጵያ። አረ እየበራ ነው። አንተ እኮ ማክበር አትችልም። በቃ እኛንም ማክበር ያለብን። ሄድ በቃ ሄድ አክብር። ቆይ እንዴ ላሳያችሁ። ታውቀው እንዴ ከነ ቤንጃ ጋር ልታከብር የነበረውን ታውቀው እንዴ? አቅም አነሰኝ። አረ ፍቄ ቤንጃ ራሳ ያከብሩ እንዴ? እናንተ የፋይናንስ አይደለም ቀኑን ወጣንና ጠበቃው ምናምን ስናናገር ኦልሞስት ወደ 5 ሰዓት ቆየ። ለዚህ ረጅም መንገድ ነው። ቤት እስክመጣ ድረስ ወገቤ እንዲህ። ሁለት ደግሞ ምን ሆነ መሰለሽ አንድ እንትን ሳላጣ ቲማቲም ለብለብ ቁርጥ ተብዬ እንደ ስጋ ድፍር ብዬ በላሁኝና በረጅም ጊዜ ሆዴ በጣም ጥሩ ስሜት አልተሰማኝም ነበረ። በኋላ ሻይ ብሎ እሱ ለቀቀኝ። ኢትዮጵያ ለዘላለም ትኑር። እሺ ፎሎ አድርጌያለሁ። እያወቀው ትበላለህ። ምን ረስቸው ነው እርቦኝ ነበር የበላሁትና እና ቆይ በኢትዮጵያ አሁን እንዴ ቆይ አመቱ የኢትዮጵያ አይደለ? በኢትዮጵያ ለምንድን ነው የሚከበረው? አይ ሚን በኢትዮጵያ ለባኝ ሰው ነው በቃ በእኛ ጠብቀህ በዚህ ለምን አታከብሩም? ሰዓቱን ጠብቃችሁ እንዴ? በካናዳ እናክብር ወይስ በኖርዌይ? ኖ ዋትኤቨር ብቻ በዌስተርን እንትን የኖሽክ ክሪስመስ ነው። በእናትሽ ጨለማ እዚህ ጋር አይታይም፣ ርቋል። አይ ያየሁት ነው፣ ደስ ይላል። እኔማ እዛ ነው ከሸራተን ብቻ እኮ ነው ከሌላ አይሆንም። ስለዚህ ርቀት አለው። እሱንማ ፈርቻ አይገርምም። እግሬ ውሃ ነክቶት ነበረና አዳለጠኝ። ዛሬ አመት እዚህ ይላችኋል። የሆነ ቪዲዮ አይታችኋል? መስኮት ጋር ቆመው የሆኑ ፍቅረኛሞች ሆቴል ይዘው ለመዝናናት ሌላ ሀገር ሄደው ሲፈነዳ መስታወቱን በትኖ ፊቷን ያበላሻት። ወይ ከውጭ ያየች ከውጭ ነው የፈነዳው። ይታያል። አይ ይታያል ወደ ስለዚህ ሃፒ ኒው ይር ብለናል በኢትዮጵያ ካላንደር። ሃፒ ኒው ይር ሃፒ ኒው ይር። ቶስት የለም እንዴ ታዲያ? ቶስት አርጋ አይ ሻምፓኝ የለም። አይገርምም? አይታይም። እንደሚርቀኝ አውቄያለሁ፣ ግን ደከመኝ። እውነት ጉልበት አጣሁኝ ዛሬና ወደ ቤት መጣን እንጂ ሌሎች ልጆችም ደውለውልን ነበረ። እዚህ ተሰብስበው የሚያከብሩ ልጆች ስላሉ ታኮ እነሱም ጠርተውን ነበር ወደ ሀያት አካባቢ፣ ግን በፍጹም አልቻልኩም። ኦኬ that's fine. happy new year anyway. thank you happy new year ለሁላችሁ። መልካም አዲስ አመት። ግድ የለም ፍየልን በግል ማቅረብ ይቻላል። በነገራችን ላይ አንድ የምነግራችሁ ነገር በዓላትን ለይተን አናውቅም። ከዋና ቦታ ተደረገልክ። እዛ እንደኛ ጋር እኩል ነው። አዎ እኛ ጋር ምን ወይ ሮፍት ሃፒ ኒው ይር 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 ዳኒ። የሚቀጥለውን አመት እንግዲህ በተሻለ ቦታ በተሻለ ነገር ላይ ሆነ የምታከብር ያድርግህ። አሜን። እግዚአብሔር አምላክ ሐሳብህን ሁሉ ሙሉ ያድርግልህ። አሜን። ያው ኳታር ነው ይሄ። ከአዲስ አበባ አሳይቻችኋለሁ ያቅማችንን። ባለፈው አንዋር ከዱባይ ላይቭ አሳይቶ ነበር። የሙዚቃ ላይቭ አንዋር ከዱባይ አሳይቶ የዛሬ 2 አመት አንዋር የዛሬ 2 አመት። አዎ ምንድነው የሚለው? ስለዚህ ስጦታ ያለው አይ ቤት ሮቦትዬ እኮ ጀግና ነሽ። ደስ እኮ ነው የምትይ። ለማንኛውም ይኸውላችሁ የበዓል ስጦታችንን ጀምረናል። የበዓል ስጦታ የምትሰጡንን እየተቀበልን ሃፒ ኒው ይር እየተባባልን እንቀጥላለን። መልካም አዲስ አመት። እንደያላችሁበት አገር እየገባችሁ ላይ ባሳዩን። የኔ ገንዘብ ደረሰክ ፍቄ? ደርሶኛል። ግሎባል ደርሶኛል። እግዚአብሔር ይባርክ። ዘመንሽ ይባረክ። አሜን አሜን።
ስለዚህ ዜል ማድረግ ትችላላችሁ። በኢትዮጵያ ንግድ ባንክ ፔፓል አለ። ብንችል ቶሎ ብለን በዚች 2 ቀን ውስጥ ጤፍ አስፈጭተን እንትኑንም በርበሬውን ዘይቱን አድርገን የምንሰጠው የቤት ለቤቱ ስጦታ በዚህ ሰሞን ነውና የገና በዓል አይ ቲንክ ሳምንት ሮብ ነው የሚውለው። አንድ ቅዳሜና እሑድ በደንብ አድርገን እናከብርና እሱን ደግሞ በደንብ በሰፊው እናደርጋለን። ብዙ የምጠይቁኝ ሰዎች አላችሁ። እውነት ለመናገር ያለ መዋሸት ቅድም ወደ 200 ሜሴጆች ነውና ከዛ ውስጥ በአብዛኛው ጥያቄው ያማል። የእውነት ከአዲስ አበባ ክልል ውጭ ያላችሁ ብዙዎች ትጠይቁኛላችሁ። ግን እኛ የምናደርገው መድረስ አለበት ብለን ለምናስበው ቦታ ወይም ደግሞ ይገባቸዋል ለሚባለው ቦታ ነው እና እየሰጠን ያለ ነው። ከምንም ከመጥፎ ነገር ከክፋት እንዳትቆጥሩብን። ከዚህ በፊት ካለን ተሞክሮ ካየነው ነገር አንጻር ነው። ለምን ሰዎች ከአቅም በላይ ያላቸው ሰዎች የበለጠ የሚፈልጉ እንደው በበለጠው መንገድ የሚሄዱት እነሱ የሆኑን ተቸግረን ነው። ጥንቃቄያችን እየከበደ መጥቶ ሃፒ ኒው ይር እየተባባለን እንቀጥል። ግዴ ነው የሚያዋጣን እሱ ነው። ሶል አይመለከትህም አይደለ? ኧረ ይመለከተኛል። ፍቄ ስንት ደንበኞች እኮ ገና የተጣራ 2 ሰዓት አለን እኮ 1 ሰዓት ከ55 ደቂቃ አለን። ገና ናችሁ ለካ በጣም እኛ ጋር ደግሞ ገና 2 ሰዓት እኮ ነው። ገና መስማ ገና 5 ደቂቃ ተነሳቸው ገና ስሚኝ፣ እኔ ከመቸኮል የተነሳ ስንት ሰዓት እንደሚጀምር ታውቂያለሽ? የኔ ሃፒ ኒው ይር ልክ ጠዋት በ30 ከእንቅልፍ ስነሳ ላይቭ ስገባ ስንት ሰዓት ቀረው ይባላል ነበረ። ኒውዚላንድ እኮ ነው የሚተኛው። ኒውዚላንድ ጠዋት ከእንቅልፌ ስነሳ 2026 ገባ ትለኛለች። አረ ገና 2025 ነው ጨዋታው። ከዛ እሷን ሃፒ ኒው ይር ብዬ ሃፒ ኒው ይር በቃ 2026 ገብተናል እያልኩኝ ይቆይና ኖርዌይ ሳይገባ በፊት ከየት ይቀጥላሉ? አዎ ከኳታር ዓለምዬ ትቀጥላለች። የኳታርን ስንጨርስ ዱባዮች ይቀድሙናል። ደግሞ ዱባዮችም 1 ሰዓት ይቀድሙናል አይደል? አዩ አይ ቲንክ ሶ። አዎ ከዚህ ከ1 ሰዓት በኋላ ነው እነሱ። አሁን በኖርዌይ የበረሃ የሚገዛ ሰው ነው የምትለን። እስኪ ዝም ብዬ በነገራችን ላይ ፍየል አርደናና በግ ነው እንደምናርደው፣ ግን የበረሃ ፍየል ለኔ ለፍቄ ከሆነ ቢልክልኝ ደስ ይለኛል። ምክንያቱም ለጤና ጥሩ ነው ሲባል ስለሰማው የኔ ወንድም እንደው እንዴት እንደምወድ የጃራ የምንድነው የባሌ ሮቤ ማር ልኮልኝ እስካሁን አልተከፈተም። ኖርዌይ ካልወሰድኩት ብዬ የትግራይ ማር እየወሰድኩ ነው። እንደውም ደግሞ ከገዳም ከስጢፋኖስ የመጣ እነሶል ደግሞ ሰንበት ትምህርት ቤቱ አምጥቶ ተብሎ ወስጃለሁና የቀረኝ የበረሃ ፍየል ስጋ ነውና እንደው ልትልክልኝ ከሆነ የኔ ወንድም እግዚአብሔር ይባርክሽ። ምክንያቱም ወዳጅ ለመቼ ነው ደግሞ በጣም በሚያስፈልገኝ ጊዜ ነው። ወጣውረድ ድካም ይሆነህ ነበረ፣ ተጠጋግነህባት ትሄድ ነበር። አዎ እንደው ማን ያውቃል። ዳኒ ምን እያለኝ እንደሆነ ታውቃላችሁ? አረ ፍቄ ለኔ የሚያስፈልገኝ ነበረ ከላፉት ለሁለታችሁ የሚያስፈልጋችኋል። ቲቲዬ እንኳን ደህና መጣሽ፣ እንኳን አደረሳችሁ። እንኳን አብሮ አደረሰን። እንሳቅ እንደዚህ በሳቅ እና አዩ ሁላችሁም ሶል ለፍቄ በምታደርገው የትራንስፖርት እንግዲህ ኮንፈርት እናመሰግናለን። እገዛ፣ እንክብካቤ፣ ወረታህን መከፋ ያርገን።
ቆይ ወደፊት እንዳይለየው ጨምሪበት። ምስጋና ሲበዛ ሰዎች እንዳይለየው ከፍቄ በኋላ እኛም ስለምንቀጥል እንግዲህ የቤተሰቡ ሁሉ አደራ ነው። የሚመጣውን እንግዲህ ከመቀበል ወደ ኋላ አንልም። ያው ፋሲካ ድረስ አቆየውና ፋሲካ በኋላ አደንግጣ ይዘው አይኑ ፈጠጠ። ምን ኦልሞስት እኮ እየደረስክ ነው ፍቄ። አዩቀን ብላለች፣ ይታጠፍለት ብላለች። ስማ እኛ ልንመጣ ሴፕቴምበር ላይ እኔ መሄጃ ነኝ ያልክ ሰውዬ ያው ጥር ገባ። ሰምተሽልኛል። እውነቱን ለመናገር ለበጎ ነው የቆየሁት አልኩኝ። አሁን የዳኒን ሁኔታ ስመለከት ለካ አንዳንዴ እግዚአብሔር አይሳሳትም። የዘገየ አንድ መዝሙር አለ፣ ቆይ ጋብዛቸዋለሁ። ዘግይታ አይደለም እኔ ቸኩዬ ነው የሚለው መዝሙር በጣም በዚህ ሰዓት እየወደድኩት እየሰማሁት የነበረ ነውና አንዳንድ ጊዜ በእኛ ሀሳብ በጣም ነገሮች ሁሉ ስብስብ የሆኑ ምናምን ለምን ገናን ለመጀመሪያ ጊዜ ነው ከልጄ ውጭ ያሳለፍኩትና ትንሽ በቃ ኮምፈርት አይሰማችሁም፣ ደስ አይልምና ያ ስሜት ነበረኝ። ልቤም ከመጠራጠሩ የተነሳ ትኬቴም ክፍት ነው እና ያለው የዳኒ ጉዳይ ሲመጣ ግን ሰብሊም አንድ ነገር ምናለች፣ ፍቄ አየህ እግዚአብሔር አይሳሳትም ለዚህ ጉዳይ ነው ያቆየክ የሚለው መጣና እውነት ነው። ስለዚህ ምናልባት ማን ያውቃል አሳልፌም አላውቅም ገናንም ጥምቀትንም ከሀገር ከወጣው በኋላና በጣም ከምወዳቸው በዓላቶች አንዱ ነው። ስለዚህ አሁን በጣም ደስ ብሎኛል። እንግዲህ ገናን እንደማሳልፍ እርግጠኛ ሆኛለሁ። ሰላም ነጅዬ እንኳን አደረሰሽ፣ ሃፒ ኒው ኢየር። ይሄንን ነው የምለው። እስኪ የገና ስጦታ ያላችሁ የኢትዮጵያን ገና ለማክበር ያው አዲስ ዓመትም ስለሆነ ይሄ ነው። ሁለት ደግሞ እንደ በየዓመቱ የሚያስደነግጡኝ እኮ ሰዎች ነበሩ። አንበሳ እየላኩ እየጮኩ ከገስት የምነሳበት አሁን ማለት እንደሳሳ አይተው እኮ ነው ልንጋጥ አትችልም ብለው ነው። እውነት አረግዴላችሁ ሞክሩኝ። በዛውም ባለነሳ ግን አይገርምም? የሻራተን እዚያ ለመታየቱ ገርሞኛል። ርቀት እኮ አለ እኮ ፍቄ። ግን በዚህ ደረጃ ሁለተኛ አንተ ደግሞ የአንተ ጀርባ ነው። ኦኬ ለዛ ነው ማለት ነው። ጀርባ ስለሆነ ለዛ ነው እንትን የሚለው እንጂ ኦልሬዲ እኮ አሁን እኮ አልፏል እኮ ተተኩሶ አልፏል። አስተ በቃ አለቀ። ለ3 ደቂቃ ነው የተባለው እኮ አለቀ። አዎ አለቀ። ቢያንስ እኛ ድምፁን ትንሽ ሰምተነዋል። አቤት ግን ወይኔ ወደማይሆን ነገር ልታስገቢ ነበር። ተውኩት። እስኪ ድምፅሽን አሰሚን። ደህና ነሽ ወይ? እንዴት ነሽ? ተናፍቀሻል። ድምፅ በሌለው መሳሪያ እየተናገረች ነው። አለነው ነገር ሆኖብኝ ነው። እመን አለችኝ እኮ እነ ቲቲ ሱመያ ሁሉም ደህና ናቸው፣ ሰላም ናቸው። እንዴት ናችሁ? ደህና ናችሁ? ድምጿ ጠፍቷል። እኛ እኮ ፍቄን ጠይቅ ካልን እኮ ዳኒ አጠገቡ ተኝቶ ሊሆን ይችላል እኮ እዚህ ውስጥ እንግዲህ ማንም ሰው አልተኛም እንዴ ሰለሞንስ ወንዱ ሰው ለመተኛቱን በምን ወቅሽና ነው አንቺ የምትከራከሪ? አይ እሱ እንደተናገርኩ ያለው በትክክለኛ ነገር የተናገርኩት። አይ እኛ ቶማሲት ነን ካልነካን እናምንም። ስልክ እየጎረጎረ ነው። ስልኩ ተበላሽቶበት ዛሬ ቀኑን ሙሉ በመድኃኒዓለም በቃ ፍቅረኛ የጠፋችበት ነው የሚመስለው። እየጎረጎረ ኧረ በህግ አምላክ። ኦኬ ስልኩን እያስተካከለ እንዴ ቲቲ በህግ አምላክ ስጠፋ አማርኛ ሁሉ የሚያርማችሁ ጠፋ አይደለ? አዩም ስራውን ተፈለጋችሁ እንደ ልብ ነበር የምናወራው። ስልክ ገባብኝ የሚል ነበረ። ለማንኛውም እስኪ ቲቲ ያልኩሽን ጠይቂ እስኪ
አሁን እኛ ሰው የምናግዘው አተን እየጠየቅን አይደለም ያለነው፣ የሚያግዘን አተን እየጠየቅን ነው። ኦልሬዲ እዚህ ጋር ቁጭ ያልኩትኝ የተለመደ ቦታ እንኳን ይዘን የሚሄድ የሚገባን ቦታ ነውና እባካችሁ በዚሁ አጋጣሚ የምናገረው በጣም ብዙ ነው መልእክት የምትልኩትና ያስጨንቃል። ሳይገባችሁ እንደው በምን አገባኝ እስኪ ልሞክር ብላችሁ የምትልኩ ሰዎች አለያም ደግሞ በቃ ምን አለበት በቃ እንዴ ዝም ብለን እንጠይቅና እንደ ሙድ አድርጋችሁት የምታስቡ ሰዎች ከምር ነው የምነግራችሁ፣ የጊዜ ጉዳይ ነው። የለመናችሁትን የፈለገ ታውቃላችሁ፣ ፈጣሪ የጠየቃችሁትን አይነሳችሁም፣ የጊዜ ጉዳይ ነው። ስለዚህ ያንን አታጡትም፣ ተጠንቀቁ። ፈጣሪ የሰጣችሁ ጤና ካለ እግዚአብሔር ይመስገን በሉ። በበረከቱ ዳሷችሁ ከሆነ ከናንተ ቢያንስ ለሰው ላተርፉ ትችላላችሁ። ለራሳችሁ የሰጣችሁ ነገር ካለ ግን በቃ ፈጣሪ ሰጥቶናል እግዚአብሔር ይመስገን በሉ። አረ በላይ ቆይ ዛሬም አልተኛም። የኖርዌይ ርችት ሳይበራ ሃፒ ኒው ይር ሳልባባል አልተኛም። ለዛ ነው ሄል አንድ ወዳጄ ስትገቢ አይቻለሁ። በስም አልጠቅስም ግን ደርሶኛል። ለሕክምና ጉዳይ በጠየቅኩሽ መሰረት መቸለታ ቃል ገብተሽ ነበርና እግዚአብሔር ያክብርሽ ደርሶኛልና ለዛ ነው። ግድ የለም እኛ አሁን ዘግይተናል። ለሰዎች ልንደርስ በሚገባን ጊዜ ቀድመን መዘጋጀት ያለብንን ዘግይተናልና እሱን አስተካክለን ስንጨርስ ደግሞ ባሉ በጠጋ ባለ ጊዜ እናደርገዋለን። አልዩ አምባ ፍቃዱ አዎ ያልዩ አምባው ፍቃዱ ነኝ። እንዴት ናችሁ? ሰላም ናችሁ? አርጅቻለሁና አልረሳችሁኝም ምናምን ልበል እስኪ። ችግር የለውም። ያ ነው ዋናው ቁም ነገር። ግን አሁን እየጠየቅን ያለ ነው ማነው አቅም ያለው። ከተረፈን እግዚአብሔር ፈቅዶ ከዚህም በላይ ካለ ለምሳሌ አሁን ሃይማኖትን የዛሬ የባለፈው በዓል ነው። የባለፈው በዓል እንደዚሁ ገብታ ቪዲዮ ከፍታ እናቴ እንዲህ ነው አለች። ብዙ ነገሮች ተነስተው ጉቺ ረድታታለች ተባለ፣ ምን ተባለ። ቋሚ ነገር ያስፈልጋት ስለነበር ኤሌክትሪክ ምጣድ ገዛን፣ ጤፍ ገዛን፣ ምን አደረግን። ያው እናቷን ነበረ። እናቷም እንግዲህ አለፉባት። ይህንን ነው ሰዎች እውነት የሆነ አብሶ አዲስ አበባ ዙሪያ ላይ እውነት የሆኑ ችግሮችን አቅማችን ከቻለ አናልፍም። ከአዲስ አበባ ውጭ ለምን ብትሉን በፍጹም ከአቅማችን በላይ ስለሆነ የሰው ውሸት በዛ። እርግጠኛ ችግር ላይ ያሉት ሰዎች ሳይሆኑ ሌሎቹ ተጠቃሚ የሆኑ ስለተቸገርን ለዛ ነውና አሁን ግን አዲስ አበባ ዙሪያ እኔም አለው የምንላካቸውም ልጆች በአግባቡ ሄደው አይተው ስለሆነ የሚሰጡት ለዛ ነውና እኛ የበዓል ስጦታ አይደለም የምንሰጠው መሰረታዊ የሆኑ የሚያስፈልጉ ጤፍ ተፈጭቶ በርበሬ፣ ዘይት ለነዛ ሰዎች ቢያንስ ሰዎች የሚሰጧቸውን የበዓል ስጦታ እንኳን አብስለው የሚበሉበት የተሰጣቸውን ጤፍ አብኩተው ጋግረው የሚበሉበትን የአንድ ወርም ቢሆን ኤሌክትሪክ ፍጆታ ሊሆን ይችላል ነውና የምናደርገው። በዛችሁ አቅማችሁ የሚችል ሰዎች አብራችሁን ሁኑ። ቅድምም የጠየቃችሁኝ ሰዎች ሜሴጅ ልካችሁ ከሆነ ሜሴጅ ማየት ስለምችል ሜሴጅ ላይ ላኩልኝ። ስጦታ ናችሁ ሃፒ ኒው ይር። ርችት አብርቼ ነው። እሺ አሁን እኔ ርችት አፈንድቼ ነው። ያሳየን ማንም አላሳየንም እንዴ እልክልሃለሁ። እሺ ችግር የለም። ቴንክ ዩ። የዴቭን ነገር ንገረን። ዴቭ ደህና ነው፣ ዳኒም ደህና ነው። ማነበረ ደግሞ ያኛው ስም ሌላኛው ማነበረ ሌላ ስም አይመጣ የለም። አረ እሱ ላይማ ቆይ አሁን አዲስ አመት እንኳን አደረሳችሁ ብንባባል ይሻላልና በአዲስ አመት አዲስ ነገር በቃ እንዴ አዩዬ። እሺ እናቴ እንትን ሆነ ነው ነገ አሳውቅሻለሁ። እንዴ አላልክ ሌላ ደህና ናችሁ ሁላችሁም? ሃፒ ኒው ይር ብያለሁ። አይ አጋጣሚ ሌሎቹን ማግኘት አልቻልኩም። ለዛ ነው የተማመንኩበት ሰው ስለሆነ ነው ያን እየጠበቅኩኝ ነበር። መልካም ቆንጆ። በቃ አንበሳ ላኪለት እስኪ። ማን ነው? እኔ ነው እንዴ ወንድምየው? ጠየቀችው። አሳየኝ አለች። ባሱ የትም አለ። ያለችው
ኦኬ አንቺ ነሽ አይደለ? ማኛ የሚለው አካውንት ማኛ የሚለው በኮሜንት ነው። ሃፒ ኒው ይር ብያለሁ ሁላችሁንም። ቴንክ ዩ ሃፒ ኒው ይር። ይሄ አዲስ ዓመት የሰላም የፍቅር እንዲሆንላችሁ የምንመኝላችሁ እኛ የፍቄ ኑሮ ቤተሰቦች ነንና አሜን ብላችሁ ተቀበሉ የሚለውን አዲሱን ስታይላችንን ይዘን መተናል። ፍቄ እንትን ሸራተን መስሎኝ ምንም ያክል ህንፃ ላይ ወጥቼ ካሜራዬን ዙም አድርጌ ብፈልግ እመጣለሁ ተመልሼ ከፎቅ ስወርድ ላይቭ ላይ ያገኘሁት። እንኳን ዛሬ የዛሬ 22 ዓመት ነው ምናምን። አረ ምን 22 ዓመት? አረ እሱን አልናገርም። ዓመት ምረት ተው ወንድም ይዋታ አስደንግጠኝ። በየቀኑ ለራሴም ዘገነነኝ እንዴ ሸራተን ገብቼ ሰላም እንዴት ነህ? ያ ሁሉ ብፌ ተደርድሮ ያ ሁሉ መጠጥ ተደርድሮ 1450 ብር ተከፍሎ በዛ ጊዜ እኮ ትንሽዬ ቤቢ ተውኩት። አዩ እሱ እኮ ቁጥር ሲጠራ ማለት ነው ትደነግጫለሽ። እና ይቅር አትጥራው ቁጥሮችን። አንዷ ሴት ምን አለች መሰለሽ? አንተ እንደ ፍቅር ሲዝም በሁለተኛው ዘመን ነው እንደምትኖረው በዛ ዘመንም ነበር ካለች። ፍቅር እንዴት ነሽ? ደህና ነሽ ወይ? እኔ ታሪክ ስለማረሳ ነው። አሁን ለምሳሌ ኢትዮጵያ ውስጥ ጆን ቫን ቫስተን መጥቶ አብሬ ፎቶ ተነስቻለሁ ብል ሰው ምን ይላል? ለንደን እየኖሩ እንግላንድ ላይ እየኖሩ ጆን ቫን ቫስተን ማን ነው ይላሉ። ጆን ቫን ቫስተን ማለት ለመጀመሪያ ጊዜ ለኢንግላንድ ጥቁር የናሽናል ቲም የተጫወተ እግር ኳስ ተጫዋች ነው። በዩኒሴፍ በኩል ኢትዮጵያ መጥቶ አብሬው ፎቶ አለኝ እንደ ጓደኛ ተቃቅፌ ምናምን። ጥቁር አግኝቶ ነጮች ብቻ በከበቡት ቤት ውስጥ አንድ ጥቁር እኔን አግኝቶ ፕራውድ ሆኖ ራሱ ጠርቶኝ ነው ፎቶ የተነሳሁት። ፎቶውም ተሰጥቶኛል። ፍቄ ያኔ ጸጉር ነበረ ፍቄ እዚህ ድረስ። እኔ አሁን እኮ በሆነ ሜም ፎቶ ልሰራ ብዬ ግን ተውኩት። ምክንያቱም ብትተው ነው የሚሻለው እንጂ እንዴ ማርያም እንዴ። እና አንዳንድ ጊዜ ታሪክ አልባ አታድርጉ። እኛ ሞተን ታሪካችንን ስንዘከዝክ እንኳን አብሮ አደረሰን። የትላንትናው አይነት ታሪክ ጻፊት ይዘዝል። ምንድነው እሱ? አዩ ያመለጠኝ አለ። ምን ያሻለ 16 ፎሎ እያለ ነው ማቀው ተባልኩኝ። ያን ጊዜ እኔ 16 ፎሎወር እያለ ነው። እንኳን ጦስ ትጥል አላወቀች እንዴ? እኔ ገና ታማኝ ፎሎወር ናት ማለት ነው። 16 ፎሎወር እያለ ካወቀ ታዲያ እኮ ለ4 ዓመት የለችም። አይ ዋናው ልትነቅረኝ ስትፈልግ ነው። እንኳን አብራ ደረሰን። ፍቅር ሰላም አክባሪ ነን። የካላንደር ደሞዝ እየበላን አንቺ እንዴት ተይ እንጂ በፈረንጅ ካላንደር አይደል እንዴ አንቺስ ካናዳ ላይ የሚከፈልሽ? ፍቅር ሰላም እንዴ አዲስ ባጀት የሚሆነው ፍቄ አንቺ መጀመሪያ እስኪ አንቺ በእንደዚች ይዋጥታ አዲስ ዓመትን ተናልጄ አልቀበለውም፣ ስቄ ነው የምቀበለው። መጀመሪያ ነው የሚባለው። አሁን እዚህ ጋር ካላችሁት እኮ እኔ ብቻ ነኝ ከዚህ ከኢትዮጵያ ያሽቃበጥኩት። በኢትዮጵያ ካላንደር እየተከፈለ ለፈረንጆቹ ያሽቃበጥኩት። ስህተት ነው። ምን አይደለም በስቲቆሽ እንደገና አውቃ ነው ሰማ ታም እንኳን አብራ ደረሰን እና ማስተማር ነው ያለብን እንጂ አይኔማ ከፊት እኮ አን ወደዚህ ካመጣት ችግር ይፈጠራል። አንቺ ራሱ ከሚታረሙት አንዱ አይደለሽ? እንደ አማርኛ አይባልም፣ ስህተት ነው። አማርኛማ ማረም ጀምራለሁ እንዴ። ሶስት ወር ኢትዮጵያ ተቀምጬ እንዴት ነው ማለት? አባራት ብሎክ አርጋት በቃ።
ኧረ ተያት እንዴ! አማርኛ ማረም ጀመረ እንዴ! እንዴት አያረም? እኔ አሁን ደግሞ ሽና ስጋ ደግሞ ሄደናል። እንግዲህ እንደምትመለከቱት ሚሽት ነው የሚስተካከለው። አይ ግን አንዳንድ ቦታ እንደ ቀበሌኛ የሚጠቀሙበት ቦታ አሉ። ምሽት የሚሉበት እንትን አለ። አይ በቃ ዋይፍ እናርግላቸው እስቲ። ቆይ እንደው በእንትን ንገራቸው። እሱንም ዋይፋይ ብሎ ደግሞ ያዘቁታል። እናት ምንድነው ስሙ? እንኳን አደረሰ ወንድ በእናንተ ሀገር ቋንቋ በእናንተ ሀገር ቋንቋ በኑር ምድረ የሚባለው በኖሽ ከናወራ እንዴ ጉኒቱር ወይናት ሀረተው ሚሻረ ፋሚሊ ጉኒቱር ሰላም ነግሬሻለሁ። ያው መጽሐፍሽ እንዳይሸጥ ነው ማረግሽ እወቂ። እንዴ ከሱ መጽሐፍ ላይ እኮ ነው $5 እኮ አለኝ። እስከ ዛሬ ስንት ተሽጧል? $5 አለ ወንድምየው $5 አለ እኮ ፍቅር አልኮኝ እኮ ምሽት የሚቢሉ አካባቢዎች አሉ። አንዳንድ እንደዚህ ቀበሌኛ የሚባል ዘይቤ የሚጠቀሙ ሰዎች አሉ። አንዱ ሰባኪ ያለች ቲቲ የት ያስተዋወቀውን ለጉር ነው ያስተዋወቅኩት። ለማንኛውም ግን የገና በዓል ስጦታችሁን ፕሊስ በጣም ነው የዘገየ ነው። ምክንያቱም ጤፍ እናስፈጫለን፣ በርበሬ እንገዛለን። ሰዎቹ ያሉበት ቦታ ራቅ ያለ ነው። ቀድመን ነው የምንሰጣቸው አብኩተው ጋግረው ለባህል እንዲበሉ ስለምንፈልግ ነው። ምናልባት ካላቸው የጤና ችግር ካሉበት ሁኔታ አንጻር አልጋ ላይ የሚተኙ ሰዎች ስለሆኑ ዶሮ የሚያመጣ ወይ ስጋ የሚያመጣ ጎረቤት ላይ ጠፋ ይችላል። ጤፍ መኖሩን እዛ ቤት ውስጥ እንጀራ የሚጋገር መኖሩን የሚያይ ሰው የለምና ሁሌ ከሚሳቀቁበት አንዱ ነው። ይህን ያደረግንበት ብዙዎች ልታስታውሱት ትችላላችሁ። የዛሬ 3 ዓመት ይመስለኛል ፍቅዬ ሸራተን ሂድና ፏ ብትን በል ብላ ሄለን በላይ አይ ቲንክ 4 ዓመት ሆኖ መሰለኝ ሸራተን ሂድ ብላ $200 ላከች። በዛው አጋጣሚ ሌሎች ወዳጆችም ፍቄ እንዴ አዲስ አበባማ ሆነ በሊድ ተዝናና እያሉ ሲሉ ያው ሳንቲም ተሰብስቦ ሙሉ ለሙሉ ከ400 በላይ ታማሚዎችን በጳውሎስ ሆስፒታል እንዲሁም ደግሞ ወደ 500 አስታማሚና ዶክተሮች ነርሶች እዛ ያሉትን 3 ዓመት 2 ዓመት አይደለም 3 ዓመት ለምን በደንብ ነው የማስታውሰውና የዛኔ የተጀመረ ከዛ ቀጥሎ የቀጠለ ነገር ሆነና ሁልጊዜ በዓልን እንዴት እናሳልፈው የሚለው ለምን ዶሮ ተገዝቶ ሲሰጣቸው ያኔ ማዚ ዊልቸር ነፍሷን ይማርና ቤቲ የአንገት ካንሰር ታማሚ ነበረችና ወንድም ካሊድ ጋር ዶሮ እንቁላል ምናምን ሰተን እነሱ ሊያመሰግኑ ገቡ እና ግን ብለው ቪዲዮ ከፍተው እያየን በመሃል ላይ ማቁላያ ይሄ ማብሰያ ክሰል የላቸው ሽንኩርት የላቸው እና የምር ነው መነግራቸው። በጣም ነው የተሰማኝ። በጣም ከ200 ምናምን በላይ ነው 300 አባወራ ነው በሰዓቱ ዶሮ እንቁላል ምናምን የተሰጠው። ወንድም ካሊድ አሁን ያለበት ፋውንዴሽን ባዶ ገና እንደተቀበለ የመጀመሪያ ቀን ነውና እዛ ቦታ ነው የታደሉት። የጠየቁት ጥያቄ መሰረታዊ ነው፣ ደግሞ እውነት ነው። አያችሁ እነዛ ሰዎች አመት ባለን በሽሮም ቢሆን እናሳልፋለን እንዳይሉ ዶሮ ተሰጥቷቸዋል። ዶሮ ደግሞ ማብሰያ ትፈልጋለች። ዶሮ ደግሞ በጣም ቀንጠኛ ነች። በርበሬ፣ ቂቤ፣ ሽንኩርት የማትፈልገው ነገር የለም። ማብሰያዋ ረጅም ሰዓት ነው ክሰሏምና ችግራቸው ያንን ማድረጊያ ወይም ደግሞ ያንን ማብሰያ ሽንኩርት እንኳን የላቸውምና እንደ ሰው ሰተን ተደስተናል። ግን ለነሱ የሰጠናቸው ሞር ጭንቀት ነው። ስለዚህ በዛ ውስጥ የነበረው ምንድነው ለልጆቹ የተወሰነውን ነገር አሟላል። ዘይት ምንም አልነበራቸውምና ለሱ መግዣ ሰጠንና ሌላ ቦታ ዶሮ ልንሰጥ የነበረውን ትተነው ወደ ምግብ ቀየር ነው። ቀጥሎና አባባን አገኘንበት ተክለሃይማኖት ያሉ አቅመ ደካሞችን። ከዛ ግን በየጊዜው በዓላት ሲመጣ ጎዶሎን እንሙላ አለ። ለምን ብዙ ማህበራት ብዙ ድርጅቶች ተቀናጅተው ዶሮ ይሰጣሉ፣ ክፍለ ከተማዎች ይሰጣሉ፣ ቀበሌዎች ይሰጣሉ፣ ማህበራቶች አሉ ይሰጣሉና ግን እነዛ ሰዎች ጓዳቸው ምንድነው የጎደለው ብሎ የሚያየለም
ጤፍ ላይ ይችላል፣ በርበሬ የለም፣ ሽንኩርት መግዣ የለም፣ ማብሰያው ክሰሉ ወይም ጋዙ ወይም ኤሌክትሪኩ የለም። ስለዚህ እኛ ለምን በጎደለው በጣም አቅመ ደካማ ለሆኑት 5ም 10 ይሁን አንድም ሰው ይሁን የአቅማችንን እናድርግ ነው። ልክ በምናገኘው ገንዘብ ልክ አቅማችን ይወስነዋል። የምንሰጠውም ነገር እነዛ 20 ኪሎ ጤፍ ሊሆን ይችላል፣ 30 ኪሎ 50 ኪሎ ሊሆን ይችላል። እንደየአቅማችን 100ም ሊሆን ይችላል። እንደ አቅማችን ነው የምንወስነው። ስለዚህ አሁንም የምናደርገው የአሁኑን በዓል ጤፍ እናስፈጫለን። ከፈለጋችሁ ያው ወፍጮ ቤቱ ጋር ቁጭ ብላችሁ ማስፈጨት ይፈቀድላቸዋል። እሱን ደግሞ ይዘን እንሄዳለን። የባለፈው የኛን አይ ቲንክ የኛን አዲስ ዓመት ቃልዬም አብራን ሄዳ ነበረ። የደራም ደራርቱም ጋር ቤቷ ድረስ ሄደን ነበረና የደራም ጉዳይ ምናልባት ይሄንን ካስተካከልን በኋላ በላይቭ ላንመጣ እንችላለን። እንደ ፍቄ ኖሮ ቤተሰብ ግን በጣት በሚቆጠሩ በውስን ሰዎች ልጇን የምታሳድግበትን ኮንክሪት የሆነ ሐሳብ አንስቼ ነበረ። አዩ የቤት ስራ ሰጥቼሽ ነበረ እንዳልሰራሹ ቅድም ነግረሽኛል። ለምን ከምትኖርበት ቤት አንጻር ልትሰራ የምትችለውን ስራ ወስና ትንገረን። ከዛ በኋላ ያለውን ነገር ምናልባት ገናን ቁጭ ብለን ስናከብር ደራን ይዘናት ቀርበን ማንኛውም ሰው የአቅሙን አግዟት የምትሰራውን ስራ ተቀናጅቶ እንድትሰራ ስለሚፈልግ ያለውን ነገርም ባለፈው